በከፍተኛ ደረጃ thank you ሙዚቃ ባይ ዘ ወይ ለኔ ላይፌ ነው የምሰራው ትክክል ካልሆነ ለምን ነው የምሰራው ታዲያ ዛሬ አሁን ስናወራ ዛሬ 8 ሰዓት ትሬን ታረግ ኢትዮጵያ ካቡ ተቀባይነት አልነበረው ናረጋውን ከዲጆቹ ጋር ኢትዮጵያ ውስጥ ካሉ ዲጆች በሙዚቃ እውቀቴ የተሻለ ባክግራውንድ አለኝ ባይ ነኝ ማንም ሰው ሙዚቀኛ መሆን ይችላል አልስማማ the weekend ኳስቴር እየሰማ ነበር ያደገው ቴዲ አፍሮ እኮ ዝም ብሎ ፌመስ አልሆነም it's all about practice ሙዚቀኛ አርቲስቲክ ስትሆን you don't care about anything yes ተላለ እንዴት ናችሁ ይህ የአዲዮ ጨዋታ ነው የአዲዮ ጨዋታ ተጀምሯል ዛሬ ከስቱዲዮ ወጣ ገባ ብለናል እስኪ ከተማችንን ዞር ብለን እንቃይ ስንል በጣም የሚገርም ሬስቶራንት ውስጥ እንገኛለን የሚያምር ሬስቶራንት ኢትዮጵያን ኢተሪ ይባላል ዩ ስትሪት ዋሽንግተን ዲሲ እምብርቷ ላይ ነው የሚገኘው የዚህ ሰውዬ ባሉካ ደግሞ ከባድ ቻፒስት እኛ በዲጄ ስንለው ቻፓውን ደግሞ እየጎተተብን ያለው የዛሬ እንግዲህ ዲጄ ፋትሱ ወሳብ እንኳን ደህና መጣችሁ ሁለታችሁ ፋትሱ ተገናኘን ስንት ጊዜ አውርተን ስለዚህ ጉዳይ ግን ተገናኘን ዛሬ ነው እግዚአብሔር የፈቀደው ቀኑ ማለት yes sir ሬስቶራንት መጥቼ እንድሰራ በመልካም ፍቃድ እውነት ነው ከጥሩ መስተንግዶ ጋር አረ ደስ ገና ቡና ይመጣል ጭኮ ይመጣል ሁሉ ነገር ተዘጋጅቷል አይ የሚጠቀለለውስ አስፈለገ ምን አባቱ ሁሉ ሙሉ ነው ፋሲ ደስ ብሎኛል ዛሬ ስለተገናኘን በደንብ እናወራለን ጥሩ ነው እየሰራ ያለው ሸክላል ወጥራል ይዘናል አሪፍ ነው በቃ ማቆም የለም ወደው የአንድ ሰክሰስ መሰረቱ ገንዘብ ወይ ዕውቀት ምናምን ሳይሆን ቸክሎ መስራት ከዛ ይጨምራል ሁሉ ነገር በማንኛውም አይነት ስራ ስለዚህ ማቆም አሁን እኔ አሁን ለምሳሌ ፖድካስት ጀምራለሁ አቆማለሁ በቃ በቃ አሁን ከጀመርክ መስቀሉም ደግሞ አይለቀኝም በዚህ አጋጣሚ እሱ መናገር ፈልጌ ነበር አብረውኝ ከጎን ያሉ ሰዎች በጣም ከባባድ ሰዎች ናቸው ላይክ እንዳቆመም እድል አይሰጠኝም መስነፍ አይቻልም መስቆ አለ ተስፍሻ አለ ዳኒ አለ እና በቃ they lift me up ሁሉ ጊዜ ይሄ መቀጠል አለበት ዛሬ እንዲና thank you በዚህ አጋጣሚ እናመሰግናለን ብለው እንዳየው ማለት መስቀሉ አይፋታ መስቀሉ ከባድ ሲቹዌሽን እንዴት ይዘዋል እኛ እግዚአብሔር ይመስገን እግዚአብሔር ይባርከናል በየቀኑ እና በሱ ምሕረትና ቸርነት ጸጋው በስቶልን እንኖራለን ያንተ በረከተኛ ላይ ይድረስ አሜን ሃሌሉያ ባረኳችሁ እንዴ በጣም ያስፈልጋል በጣም ይገርማል ወደ ጨዋታ ይልግባ የሆነ ጊዜ ላይ ስለ ዲጄ ሰራለው ነው እና እየተደዋወልን ሳወራ የሰጠኝ ቲፕሶች አሉ በጣም ማረሳቸው የሚገርሙኝ ለኔ ደግሞ ለጉዞዬ በተለይ እዚህ ሀገር ላለው ጉዞ ስንቅ የሆኑ ከሱ ብጀምር ደስ ስለሚለኝ ሰው ደውሎልህ የሆነ ነገር ሲያወራ ለምሳሌ ዲጄ አነጋግረህ አልከኝ ካሜራ ሲሉ የለም አትበል የለም የሚባል ነገር የለም አሜሪካ ውስጥ ሃሌሉያ ሁሉ ነገር አለ ነው የምትለው ትሰራለህ it works እንደዛ ብያለሁ በቃ እንደዛ የለም አለ ላይክ አንዳንዴ ኃላፊነቱን ላለመውሰድ እንፈራለን ግን አንተ የሰጠህ ነገር ትልቅ ኢነርጂ ነውና እንዴት ነው አሁን እዚህ ወይተሮችም እንደምላችሁ ታውቃለህ የለም አሁን ለምሳሌ የሆነ ቢራ የሆነ ሰው ጠየቀ ልበል የለንም በፍጹም የለም እንዳትሉ የለም ማለት መጀመሪያ ስህተት ነው እላችኋል ከዛ ደግሞ ሌላ አይነት ቢራ አለን ማለት ራሱ ስህተት ነው የተሻለ ነገር አለን ከዛ የሚበልጥ ነገር አለ በሉ ነው የምላቸው ለምሳሌ ሰዎች ማይንድ ላይ የምትፈጥረው ነገር I have better ነው የሚሉት አለ ወይም የተሻለ እንትን ከሌለ እንትን የለም አይደለም እሱ ነው እንደምትፈልጉት ያበዳ አለ ነው በሉ ምላቸው ለምሳሌ
ኤክስፔክቴሽኑን መመለስ አለብህ። ሁሉ ነገር ደግሞ አሁን ለምሳሌ እኔ ስሰራ በፊት ሳውንድ ሲስተም አከራያለሁ። ሳውንድ ሲስተም ሳከራይ የለኝም ሳውንድ ሲስተም፣ 2 ስፒከር ነው ያለኝ። ሙሉ ሳውንድ ሲስተም ሲሉኝ አለኝ ነው የምለው። ከዛስ ብዙ ማውቃቸው ሰዎች አሉ ሳውንድ ያላችሁ፣ ከነሱ ጋር እሰራለሁ ኮሚሽን ይዤ። በዚያ ጊታር ሴንተር ይዤ አከራያለሁ። 60 ብር ነው 70 ብር ነው በቀን። አንድ 2 ሰብና 2 ታፕ ምናምን ብከራይ ሜቢ 250 ብር 300 ብር ባወጣ ነው። እኔ እስከ 4000 ብር ማከራይ ይቻላል። ዋው እና በቃ ላይ ከኢትዮጵያ የጀመርኩት ቢዝነስ ነው። በቃ ላይ ምንም ነገር የለም አይደለም፣ ቢኮዝ አላ ያ ነገር። እኔ ደግሞ መሀል ሆኜ ፕሮቫይድ ባላረግ ሌላ ፕሮቫይድ የሚያደርግ ሰው አለ። ገባ? ግን በመሀል መጠቀም እችላለሁ። እኔ ብዙ ጊዜ እዚህ ሀገር ስኖር ብዙ ነገሮቼ እንደዛ ነበር የምሰራው። በጣም መስቀሉ ያውቃል። አሁን ዲጄ ሲባል ካሜራም አለኝ ፎቶግራፈርም አለኝ ብዬ ነው የምገባው። ያውቃል ታውቃለህ። ዲጄ ሲይዝ 2-3ቱን ይዛለሁ እና እንሰራለን እና ዲዮ ምናምን ትዝ ይላል ስንት እናሰራቸው እና ልጆች አሉ ፍሬንዶች፣ ለእነሱም እኮ ስራ ትፈጥራለህ እና ፓኬጁን ይዛለሁ ወይ 6,000 ብር ምናምን አንድ ይፈራረምና ለእነሱ እኮ በከፍላቸው 500 ወይ 800 ብር ነው። ጥሩ ኮንኩ ነው 800 ብር ደግ ጋማ እነሱ እኮ ይሰራሉ። ገብቷል በኋላ እና ኦፖርቹኒቲ እኔ በእንደዚህ አምናለሁ። እግዚአብሔር ፊት ለፊት ኦፖርቹኒቲ ሲያመጣልህ ግራም ማድረግ አለብህ። በቃ ይሄ የምንም አይነት ስቲቭ ሃርቪ የሚባለው ሰውዬ ምን አለ መሰለህ፣ የሆነ ሾው ላይ የሆነ ሰውዬ ሞቶ እንትን ሄዳሉ፣ ሄቨን ሄዳሉ፣ ገነት። ከዛ መልአኳ ተቀበለውና ያው ገነት ገባ ማለት ነው። ጥሩ ሰው ነው ማለት ነው። ገነት አስገባው። ገነት ሆቴል አይደለም፣ ገነት ሆቴል እና ሩሙን ሰጠውና ያንተ ሩም ነው ግባ ብሎ ሲገባ ፓኬጅ በፓኬጅ ነው ቤቱ። እዚህ ጋር ፓኬጅ አለ፣ እዚህ ጋር ፓኬጁ ደግሞ በሱ ስም ነው የተጻፈው። በቃ በስሙ እንዳለ። ከዛ በቃ ሞልቷል እኮ ቤቱ ፓኬጅ። ከዛ አስጠራውና መልአኩን ምንድነው ይሄ ነገር? ይሄ ሁሉ ፓኬጅ በእኔ ስም ነው አለ። ምድር ላይ እያለ እግዚአብሔር በጣም ብዙ ኦፖርቹኒቲዎች ይልካል አለ ወደ አንተ። አንተ በቦታ ሆነ ስለማትወስደው ያ ለአንተ የተላከልህ ነገር ዞሮ መጥቶ እዚህ ይቀመጥልሃል። እያለፈ እየመጣ ይቀመጥልሃል። እያለፈ እየመጣ ይቀመጥልሃል። ይሄ ሁሉ እግዚአብሔር የላከልን ኦፖርቹኒቲ ያልተጠቀምከው ሆነዋል። ገባ? ስለዚህ እግዚአብሔር ሁሉ ጊዜ ሊባርከን ሲፈልግ ይልክልናል ኦፖርቹኒቲ። ያን ኦፖርቹኒቲ ደግሞ መውሰድና መጠቀም አለብን። እና የኔ አስተሳሰብ እሱ ነው ከድሮም ጀምሮ በጣም እና ኤኒቲንግ እንደዛ ነው የምሰራውና በጣም ደግሞ ሰርቶልኛል። ለምን ሰዎች እኮ ኢንፎርሜሽን በማጣት ብቻ ሰዎች የሆነ ነገር ይፈልጋሉ። ኢንፎርሜሽን በማጣት ብቻ አለ እኮ ነገሩ። አሁን አሜሪካን ሀገር ኤኒቲንግ አለ። እንግዲህ ኖርሃል እናውቀዋለን። የምትፈልገው ነገር በጣም በዙሪያ አለ። ግን ኢንፎርሜሽን ስለሌላቸው ያን ወደ አንተ ይመጣሉ። ስለዚህ ጌታ ላከልህ ማለት ነው። ሃሌሉያ ብለህ ጋማ ትላለህ። አሪፍ ነው። በጣም ደስ የሚል ነገር ነው። ሁሉም ሰው ይሄ ነገር ቶሎ ሊገባን ይገባል። አንዳንዴ ያደግንበትን ማስተዳደግ ተጽዕኖ ይዘን እሱ አለው። አንተ እሱን ብሬክ ትሩ ሰብረህ መውጣት አለው እና አሪፍ ነገር ነው። ምን አለ መሰለህ ሴቲንጉ አሁን በጣም ብዙ ጊዜ ሰዎች የምንሸወደው የኢትዮጵያ ሴቲንግ እና የአሜሪካ ሴቲንግ ይለያያል። ኢትዮጵያ ገባ አሁን ለምሳሌ ኢትዮጵያ የሚሰራው እንትን ነው የዋህ ስትሆን ነው። አደገኛ ድራመር ሲል ኧረ እኔ አልችልም ምናምን። ይሄ ኢትዮጵያ ውስጥ ይሰራል፣ የኢትዮጵያ ሴቲንግ ነው። አሜሪካ ስትመጣ ግን እንደዛ አለ። አዴው አሪፍ ድራመር ሲል አንደኛ ከኔ የበለጠ ማን አለ ነው ማለት ያለብን። ሴቲንጉ ነው ያገሩ። ገባህ? አሁን ትምህርት ቤት ስማር ካሌጅ እኔና የሆነች ጥቁር አሜሪካዊ ነን እዛ ውስጥ በጣም ጎበዞች ተማሪዎች። ሌሎቹ ምንም የለ 26ቱም ዋጋ የላቸውም፣ አሜሪካኖች ናቸው። ግን ምን አላቸው? ኮንፊደንስ አላቸው። በቃ የሆነ ነገር እኛ እኮ የሰራ ነው ከነሱ የበለጠ ነው። ይችን ነገር ከሰሩ በቃ እኛ we are the greatest። ሶ የአገሩ ሴቲንግ ምንድነው? የሰርቫይቫል ሴቲንግ ነው ይሄ። ስለዚህ አለው እነ ለብሮን እናታያቸውም። ለብሮን እኮ ጥጋበኛ ነው የሚመስለዋል ስታየው። በቃ የአገሩ እንደዛ ነው። ኢትዮጵያ ደግሞ እንደዛ አይደለም። ኢትዮጵያ ደግሞ አንገትን ደፍተህ እኔ ናይስ አምብል ሆነ ነው ሴቲንጉ ነው። ስለዚህ አሁን እዚህ ስትመጣ ብዙ ጊዜ አሁን የኛ ልጆች እኮ አሉ አደገኛ ቦታ ያሉ በየመስሪያ ቤቱ በየምናምን ስታያቸው ግን በቃ አይመስሉም በእውነት። ባይ ዘ ወይ እኔ ናይጄሪያኖችን ማደንቃቸው ለሚስቴ ናይጄሪያ በሆንኩላታለሁ አንዳንዴ ወደዛው ገደማ እኮ ነው ቀላኝ ግን ምናቸው እንደሚገርመኝ ታውቃለህ?
እንትናቸው ያላቸው አሁን ናይጄሪያ እዚህ ጋር ቢመጣ ፍሬንድ አድርጎናል፣ ሁላችንም ያወራል፣ ይጫወታል፣ ስለሱ ይነግራል። በስማም የኔ ምን ሬስቶራንት ብሎ ነው የሚያወራል። ገባ በቃ እንደዛ ነው ያደጉት። ለዚህ እኮ ነው ሙዚቃ ኢንዱስትሪውን በሉት ናይጄሪያኖቹ። በሙዚክ የምትመጣ በቃ ላይክ የሚዘፍነው ዘፈን እኮ ዳቪዶ ሪሃና በዚህ ጋር አለፈች፣ ሮናልዶ በዚህ ጋር አለፈ የሚል ዘፈን እኮ ነው። ግጥሙን ብትሰማው እኮ ያስቃል። ግን they killed it። እሱ ባይ ዘ ወይ ኢትዮጵያኖችን በጣም የሚጎዳን እሱ ነው። በጣም እንትን ነን፣ ሀምብል ነን ሲበዛ። ግን አሮጋንት ሁኑ፣ መጥፎ ሁኑ፣ ተሳደቡ ምናምን አይደለም እኮ። ግን ያለህን ነገር አሁን ለምሳሌ እኔ እዚህ ቤት የማሳየው ነገር ኢትዮጵያዊነቴን ነው። ገባ እና ኮርቼ ነው የምነግራቸው። ባይ ዘ ወይ ያን ነገር ልንገር፣ እኔ ወሬኛ ነኝ። ባይ ዘ ወይ እንግዲህ ቻለው እና ዛሬው ፕሮግራማችን በዚሁ ተጠናቋል። ብቻውን አዋሩት። ዲሲ ውስጥ ግራንት የሚሰጡ አሉ። ግራንት ይሰጣል በተለያየ ነገር። ውመን ኦንድ ይባላል፣ ላቲኖ ኦንድ ምናምን ይባልና ከዛ ማይኖሪቲ ኦንድ የሚባላል። ማይኖሪቲ ማለት ዝቅተኛ ማለት ነው። አሁን እሱን አልቀበልም በፍጹም። አንገት ይታረዳታል። ሄድኩኝ እዛ ኦፊስ። ለምን ሌብል ነው የሚያደርጉህ? ገባ መጥፎ አይደለም ግን ማይኖሪቲ አይደለሁም እኔ። ለምንድን ነው ማይኖሪቲ የምሆነው? ይሄ ቤት እኮ ታክስ ይከፍላል፣ ሰራተኞቹን ይከፍላል፣ በዶላር ነው የምንከፍለው። መንገድ ዋና ምን መንገድ ላይ ነው ያለ ነው። አንደኛው ጎኔ ያለው አሜሪካዊ ሬስቶራንት ከሚያደርገው እኩል ነው የማደርገው። ለምን ማይኖሪቲ ይባላለሁ? ገባ በባዴ ለምን ማይኖሪቲ ስም ይሰጠዋል? ገባ ዝቅ ሊያደርጉ ማለት ነው። ያን አትቀበልም። እና አንዴ ማይኖሪቲ ሲሉኝ ነው it's not a minority business አልኩት። እና what it is it's an African business አልኩት። ስለው ተናደደ። ነጭ ነው ተናደደ። ያንን ይለጥፉልህና ገባ ይሄ ሀገር እኮ የተሰራው በጥቁር ነው። ይሄ ሀገር የተመሰረተው ኢቭን ቶና የድሮውን ጥቁሩን ተውና አሁን ጥቁርና ስፓኒሽ እዚህ ሀገር ስራ ቢያቆም አሜሪካ ቀጥ ነው የምትለው። ኒውዮርክ ብትሄድ ስፓኒሽ ስራ ቢያቆም ዘጭ ነው የምትለው ሀገሩ። የስሩን ስራ ማን ነው የሚሰራው? ሀገሪቷ እንደዚህ ደግፎ ያዛት እኮ ጥቁርና ስፓኒሽ ነው። ገባ ባባኔ እነሱ ከላይ ነው የሚሰሩት። እና እነሱ ከላይ ሆነው እንደገና ስም ይለጥፉላል። እና አንዳንዴ መቀበልም የለብህም። ገባ ላይክ ባይዘው ይባላል። ክሌም ካረከው ኦኬ ተቀብለዋል ማለት ነው። ኦኬ ብለህ እንትን ካልክ ግን ትዋጋዋለህ። እና እኔ አሁን ለምሳሌ የጥጋብ መንፈስ ሳይሆን ያለብኝ ግን እኔ ምግቤ ባይዘው የተሻለ ነው። አባቴ መጥቶ እንዴ ፈረንጆቹ የኢትዮጵያ ምግብ ይላል አለኝ። እንዴ ምን አላቸው አልኩት። አሜሪካኖቹ ምን ምግብ አላቸው እስቲ ጥራልኝ ብለው የላቸውም እኮ። አሜሪካኖቹ እኮ አንድ በርገርና አንድ ስቴክ ነው ያላቸው። ሌላ ምን አላቸው? ፍራይድ ቺክን ምን አላቸው? እግዚአብሔር እኛ እኮ በአንድ ፕሌት ላይ የምናቀርብላቸው እኮ ቬጂ ካምቦ እኮ ጤነኛ ነው። በዛ ላይ ጽድት ያለ ፉድ ያለው በጣም ምን አላቸው አልኩት። አሜሪካን እኮ የሞላው የቻይኒዝ ምግብ፣ የጃፓኒዝ ምግብ፣ የጣሊያን ምግብ ምናምን ነው። የራሳቸው ምግብ እንኳን የላቸው። ስለዚህ ያንን በዛ ነገር መኩራት ይገባሃል ባይ ነኝ። መጥገብ አይደለም ሂድ እናንተ አትረቡ ምናምን ማለት አይደለም። ግን ስለነሱ ያገባም። አንተ ግን አሪፍ ነገር አለኝ ብለህ መናገር መቻል አለብህ። በጣም ይገርማል። ፋልሲ ቴንክ ዩ ሰፋ ያለ ማብራሪያ ለሰጠህ እንደዚህ በጣም ደስ ይላል። አላይኪት ወደ ኋላ ልመለስና ልመለስ ለመሰለ ከታች ነው የሚጀምረው ያንተ የንግድ ሀሳብ፣ ነገሮችን ወደ ገንዘብ መቀየር፣ ራስን አሪፍ ማድረግ ከታች ነው የሚጀምረውና አዲስ ዜማ ሲተላለፍ አንተ ሚክሲንጉን እየቀዳ ትሸጣለህ። ድሮ መሸጥ ምንድን ነው? እስኪ ንገረኝ። እሱስ ነገር እንዴት ነው የመጣው? እንትን ነበረ። ምንድን ነው መሰለህ ማለት በጀመራ ራሴ ነኝ ያፈመስኩት። ራሴ እንዴት አፈመስኩት መሰለህ? እና ሰይፉ ምናምን በቃ ያኔ ለሰይፉ ብቻ ነበር የሚሰጠው ሲንግል። ሁሉም ሲያወጥ እነ ኩኩም እነ ማንም ለሰይፉ ነው የሚሰጠው። ሰይፉ ማለት በቃ ላይ እሱ ጋር ብቻ ነው የሚከፈተው አሪፍ ዘፈን አዲስ ሲንግል። እንዳሁኑ ሲንግል በቴሌግራም ምናምን መለቀቅ የለም። በቃ ሲዲዋ ትሰጠዋለች። ሰይፉ 2 ወር 1 ወር ያስደምጠዋል እሱ ብቻ። ከዛ እኔ አሁን አጠናውኝ ዲጄ ሲሆን እንዴት ነው ይሄንን ዲጄ ባይ ዘ ወይ በጣም አጠናለሁ። አሁን ሬስቶራንት ስከፍተው ዝም ብዬ እንዳልከፈትኩት ነው የምነግር። 7 ዓመት ምናምን አጥንቻለሁ ሬስቶራንት። እና ሳጠና አንድ ዲጄ ነበረ ኒውዮርክ ሀገር ያለ እና ዲጄ አሁን ዲጄ ነው፣ በጣም ፌመስ ዲጄ ነው። ማን ይባላል? ዲጄ ክሉ ይባላል። በፊት ግን ዱርዬ ነበር፣ የሰፈር ዱርዬ። በቃ እንደ የሰፈር ዱርዬ፣ ሰፈር ነው የሚል ዱርዬ የለም፣ ሰፈር ዱርዬ ነው። እና ምን ያደርጋል ሲዲ
ከስቱዲዮዎች ይገባና አስፈራርተው ሲንግል ይቀበሉና ኮሌክሽን ሰርተው እዛ አንደርግራውንድ ይባላል ኒውዮርክ ውስጥ ይበተናል። እና ይበትነዋል በጉልበት ነው የሚወስደው። እና እዛ መሀል ላይ ምን ይላል ዲጄ ክሉ እያለ ያደርግና ይበተናል። አንድ ብር ነው ምናምን ነው የሚሸጠው ሲዲው መንገድ ላይ ቡትሌግ ይባላል። እና እንደዛ እየሸጠ ከዛ በጣም ፌመስ ሆነ አንደርግራውንድ። ግን ዱርዬ ነው ዲጄ አልነበረም። ከዛ በኋላ ምን ሆነ ፓፍ ዳዲ የማርኬቲንግ አይዲያ ሲያስብ ገባ ይሄኛው ሰውዬ አንደርግራውንዱን በደንብ ይደርስለታል። ትናንሹ ለምን አንደኛ ርካሽ ሲዲ ነው የሚሸጠው 1 ብር ነው የሚሸጠው። ሁለተኛ ሰፈር ውስጥ ስለሚሸጥ የኮፒራይት ስለሆነ በደንብ ይዳረሳል። ፓፍ ዳዲ ጠራውና እሱን 3 አዳዲስ ሲንግል ሰጠው። የሱን የራሱን የቢጊን ፕሮዲውስ የሚያደርገውን ሲሰጠው እሱ ሰርቶ ሲበትነው አበደ በቃ አገሩ። ኦልሬዲ እሱ ሲስተሙ ዘርግቶታል ውስጥ ለውስጥ ድሮ እንደሚሸጡት። ከዛ አሁን ይሄንን ስቶሪ ስሰማ ኦኬ ይሄንን እንዴት ነው ወደ ኢትዮጵያ የምናወርደው የሚለውን ሀሳብ ያኔ ሲኒማ ራስ ሲዲ በደንብ ኮፒ ይደረግ ነበር ይላል እና አብዱላሂ ነዋሴ ምናምን የሚባሉ ነበር። አብዱላሂ ነዋሴ ባይዘው የወንድማማቾች ናቸው። እና አብዱላሂ ነዋሴ ዋሴ ቪዲዮ ዋሴ ቪዲዮ እነሱ በቃ ሰዓት የበሉ እዛ ስማ በቀን 100,000 ሲዲ ምናምን ነው የሚሸጡት። አገር ቤት ምናምን ያከፋፍሉታል አልኩ። ከዛ በኋላ በቃ እቺ ሲስተሙ አገባችኝና ምን አረኩኝ ያኔ አባቴ እንግዲህ በዚህ ሰዓት በመስገን አለበት። አባቴ ገና ጩጬ እያለ ነው ኮምፒውተር ይገዛልን። እሷን ሆራታለን ኮምፒውተሯን በቃ ያቺ ኮምፒውተር ሁላችንም የምንጠቀመው ኮምፒውተር ናት። እና ኮምፒውተር እኛ ድሮ ጩጬ እያለ ነው የተገዛልን። አሁን እዚያችን ኮምፒውተር ሬዲዮ ላይ ሰካዋት። ሬዲዮን ቀጥታ ኮምፒውተር ላይ ሰካውትና ሬዲዮ የደከመ ሳውንድ ካርድ ነው የኮምፒውተሩ እዛ ላይ ሰካውትና ሬዲዮን የ777 ሬዲዮ ነበር ትዝ ይላል። 777 የሚባላል ሶኒ ሬዲዮ እሷን ሰካዋትና ሰይፉ ልክ ሲንግሉን ሲለቅ እዛ አሲድ ፕሮ የሚባል ሶፍትዌር ዳውንሎድ አድርጌ ሰይፉ ልክ ሲንግሉን ሲለቅ እቀዳዋለሁ ኮምፒውተሬ ላይ። ልክ ሰይፉ ሲለቅ እቀዳዋለሁ። ከዛ ሰይፉ ደግሞ እንዳይቀዳ መሀል ላይ እየገባ አዲስ ዜማ ሰይፉ ፋንታውን ነኝ ምናምን ይላል። አንድ ያልቀዳውም ሳምንት ጠብቀዋል። 3-4 የቀዳውና ደረድራቸዋለሁ ትራኮቹን። እሺ እንደገና ሚክስ ታረጋለህ አስተካክል። ከዛ የሰይፉ ያለበትን ፓርት አውጥቼ አንድ ትራኩን አወጣሁት ማለት ነው። ከዛ እኔ በሰይፉ ፋንታ ዲጄ ፋቱ ወርልድ ፌመስ ዲጄ ምናምን የሚል ታገባለህ 3-4 ያራዳል። ከዛ አርጌ ሰዋ አወጣውና ከዛ 10 ትራክ ሰራለሁ። እንደዛ 10 ዘፈኖች ትዝ ይለኛል። እነኛን ነው ማየት ኦማሂሬ ምናምን እኔ ነኝ አገር ውስጥ የበተንኩት። ከዛ በደንብ አስተካክዬ ኦዲዮን አስተካክዬ አወጣውና 10 ሰራና አብዱላሂ ገና ስመጣ ነው ፊቱ የሚስቀው። እንደዚህ ደስ ነው የሚለው አብዱላሂ ቻፓ መጣ። አብዱላሂ ባይዘው ፕሪንተር ገዝቶልኝ ኮምፒውተር ገዝቶልኝ ቤት ተከራይቶልኝ ከዛ በኋላ በቃ ሽቀላው ጥሞት ማለት ነው። ስማኝ ከዛ እሱን እያንዳንዱ ዘፈን ላይ ዲጄ ፋቱ አለው። እያንዳንዱ ዘፈን ላይ ዲጄ ፋቱ ሚል አስገብቼ ኤዲት አድርጌ 10 ሰርቼ ከቨር ሰርቼ ታይትሎቹን ጽፌ ምን ብዬ ፕሪንት አድርጌ አምጥቼ ከዛ በነፃ እኮ አልሰጠውም። አንዱን ዘፈን በ100 ብር ነው የምሸጥለት። አንዱን ዘፈን ነው አንዱን ዘፈን በ100 ብር 10 ከሆነ 1000 ብር ማለት ነው። 5 ዘፈን ከሆነ 500 ብር ማለት ነው። እንደተሰበሰቡ ገባ 7 ከሆነ 700 ብር ብዙ ከሆነ ያኔ ቻፋው እና እጄን ስሞ ነው የሚወስደው። ከዛስ 100,000 ኮፒ ነው የሚበተነው ሀገር ውስጥ ክፍለ የሆነ ሀገር ስትሄድ የሆነ ባር ውስጥ ስትገባ ዲጄ ፋቱ ምናምን ትሰማለህ፣ ትደነግጣለህ። በቃ በቃ አንዴ በላሁት በቃ ከተማው እንዳለ። አንድ ጓደኛዬ ሰላም ባልትና እና ዲጄ ፋቱ አንድ ሰላም ባልትና ታውቃለህ የማይለጥፉበት ቦታ የለም። ዞር ስትል ሰላም ባልትና ዞላ ዲጄ ፋቱ ይኸውልህ የስቱዲዮ ይኸውልህ ድሬዳዋ ሄደን እኔና ሳምቦድ 5 ነው 6 ባር ስንገባ 5ቱም 6ቱ ባር የኔ ሲዲ ያለ ድሬዳዋ ድረስ። ከዛ በቃ አገሩ እንዳለ በቃ ወረሰው። በጣም ነው የሚገርመው። የሚገርም ነገር ነው። ይሄ በጥናት የተሰራ ነው። ከፍተኛ ቻፓ ሰራለሁ ስሜንም እንትን አልኩት። አሁን ገነባው ራስ በፊት በመልክ ከሚያቀኝ ሰው ይልቅ በስሜን የሚያውቀው ሰው ይበልጣል። በጣም ይገርም ጂና ደስ የሚል ስታቲስቲክስ የገንዘብ አካሄደ በጣም ደስ ይላል። ደግሞ ከእውቀት ጋር ነው። አላይኪት ሁሉም ሰው ሁላችንም መውሰድ ያለብን ነገር ነው። በጣም ትክክለኛ ነገር ነው።
እስኪ ስለ ውቤ ከረሜላ ትንሽ እናወራና እሱን ሳንጠቅስ አንሄድም። ድሬዳዋ ሄደን እስኪ ንገረኝ ስለዛ። ስራ ነበረ እኔና ሳንፎርድ እና እንትን ድሬዳዋ ሄደን እንዳልኩ ነው። ድሬዳዋ ሄደን እየሰራን ከዛ አንድ 4-5 ቀን ቆይተን ነበርና ስንዞር ውቤ ከረሜላ በቃ ላይ ያኔ 50 ሴንት ወጥቶ ነበር እንደ ክለብ በቃ እኩል ለእኩል ነው የሚደመጠው። ሳንፎርድ ነበር መጀመሪያ ከእሱ ጋር ፊቸር ያደረገው ጆኒ ይባላል። አሁን ጌታ በጌታ ነው ጆኒ በጌታ ነው ያለው። ሃሌሉያ አንቺ ካለሽ ምሽት ኢየሱስ ነው የሚለው እንደዚህ እና ከዛ ሳንፎርድ ብልጭ አለል። ይሄንማ ወስደን ክሊፕ ሰርተን የሆነ ነገር ጨምረንበት ፋት ክሊፕ ሰርተን ከዛ በኋላ ኢቲቪ ሄደን እንቀዳለን ምናምን አለኝ። ከዛ ተመለስን ኢትዮጵያ ስንመለስ በቃ የሆነ ነገር አስገቢባት ምናምን አለኝ። እኔ ደግሞ የሆነ ቢት ምናምን ጨመርኩበትና ቢት አለው መጀመሪያ ላይ ወለለው መለለው ፈለለው ምናምን ይላል። ምን እንደሆነ ጌታ ነው የሚያውቀው። ከዛ እዛ ስቱዲዮ አለች ቤት ይሄ የተሰራች በኮምፒውተሯ ምናምን እዛው ነው የምንቀዳው እና እዛው ቀዳናት፣ እዛው ሚክስ አረኳት። ከዛ ዘፈኑ ላይ ቀላቀልናት ስክራች አድርገን ከዛ አስተካከል ነው። ከዛ ጋሻቤ ጋር ደወለ። ጋሻቤ የሚባሉ ሰውዬ ነበሩ ኢቲቪ። ጋሻቤ በጣም አርደኛ ኢቲቪ እኮ በፊት እኮ እምብርት ከታየ ቪዲዮ ያሳዩም ነበር። በጣም አርደኛ ነበሩ ጋሻቤ ማለት የመጨረሻ የሚለመኑ ሰው ክሊፕ እሳቸው ብቻ ናቸው። ያኔ ሚዲያ አልነበረም ምንም የለም። እና ጋሻቤ ግን ሳንፎርድን ይወዱታል። ጋሻቤ አንድ ዘፈን ያበደ ሰርተናል እናምጣ ሲላቸው አምጠዋል። ከዛ አባይነህ ይባላል ፕሮዲውሰሩ። አባይነህ እና ጋሻቤ ጋር ሄድን። ጆኒን ጠዋን የጠራ ነው። ለዛ እኮ ደንግጧል። ጆኒ ገና መምጣቱ ነው። ከዛ ምንም በቃ ላይ ደንግጦ ነው ሮጦ የመጣው። ጆኒ መጣ። የዘፈኑ እኮ ባለቤት እሱ ነው። ሳንፎርድ ቀማው ዘፈኑ። ከዛ ስቱዲዮ ገባን። ይሄ የድሮ ሸክላ ነበር እኛ ቤት ማይሰራ እንዲህ ያዙር ደግሞ ካሜራማኑ ነግሬያል። የሆነ ኢንተርቪው ላይ ካሜራማኑ ይኸውልህ ካዞርኩት በኋላ ሲሽከረከር ቅዳው ምናምን ብየው ካሜራማኑ ቸከል አልኩ። ያስፎገረኛል። የለውም እኮ ዘንጉ ራሱ ሚክሰሩ። ጌታ ሆይ አቤት የተያዘብኝ ሙድ። ግን ማጆሪቲ ፒፕል ስለማያርፈው ሃሌሉያ። ኢትዮጵያ እኮ እንደዛ ኢትዮጵያ በቃ አሪፍ ሀገር ነው። ብዙም አያስጨንቁም። የሚያቅሰው ትንሽ ነው የሚያስጨንቀው። ያራዳ ልጅ ያው ስቀታታል ዝም በል ትለዋለህ። ስማ ሰራ ነው ወጣ። እሑድ 120 ላይ በሱ ተከፈተ። ከዛ ማክሰኞ ህብረት ሪት ላይ ተደገመ። ከዛ ቅዳሜ ህብረት ሪት ላይ ተደገመ። በቃ ያኔ ዲጄ ብርቅ ማንም አልነበረ ማለት የታፈተ በቃ እኔና ሳንፎርድ እንዴት እንሂድ ቦሌ መንገድ ወክ ስናረግ በቃ ወክ ማረጋጋት ከፍተኛ ዝና ማማ ላይ ግን ኤነርጂ ነው የሰራነው። የሳንፎርድ ኤነርጂ በጣም ይገርመኛል። ሳንፎርድ ባይዘው በመሄድ ባለበትም ልክ አልሄደም። ከዚህ በላይ መሆን ይችላል አንዴ በጣም ኢነርጂ ነበረው። ግን ምን ሆነ ኤሌ ሲገባ በቃ ተዋጠ። እዛ ገባ ሞር አይ ኒውዮርክ ኤሌ ስትሄድ እንትኑ ሰፊ ነው። ልክ እኔ ላለው የጊዮን 2 ዋና አለች፣ ትንሽ ዋናና ትልቁ ዋና። ትልቁ ዋና ውስጥ መግባት ማለት ነው። ገባ ትንሿ ውስጥ ብለህ ነው የምትገፋፋው እዛ ኢትዮጵያ ማለት ነው። እዚህ ግን ትልቅ ዋና ውስጥ ነው የገባው። በቃ አልቻለም ማለት እንጂ የሳንፎርድ ፍጥነት እኮ በኢየሱስ ሳንፎርድ በጣም ማይንዱ ብራይት ነው። በጣም ፋስት ነው። ኤቭሪ ኦፖርቹኒቲ ይጠቀማል። እሳት ነው። እኛንም ይዞን እኮ ሳንፎርድ ሄዶ ብዙ ሄደናል ከሳንፎርድ ጋር እና ግን ኤሌ ከገባ በኋላ ስሎ ዳውን አረገ እንጂ በቃ በጣም ይገርማል። አይቻልም ነበር ሳንፎርድ በጣም የሚገርመኝ ነገር እንትን የለውም። አንዳንድ ሰዎች አየ በጣም ሰክሰሳቸው መሰረት ምንድን ነው መሰለህ? ለኔጌቲቭ ነገር ጆሮ የላቸው። ድፍን ነው እየተባለ አይ ላቭ ዩ ጋይስ ምናምን ብሎ ይወጣል። አይሰማ እየተባለ እኮ ውረድ እየተባለ ከዚህ ላይ አይ ላቭ ዩ ጋይስ ምናምን ይወጣል። ይሄ ያለው ኤነርጂ በጣም ይገርመኛል ሳንፎርድ። እና ብዙ ሰክሰስፉል ሰዎች ይሄ የኔጌቲቭ ማድመጫቸው ዝግ ነው። ጥጥ ነው የሚባለው። እንደዛ መሆን አለበት። አብዛ ኤቭሪ ኮመንት እና ኤቭሪ የሰው እንትን ከደመጥክ ይጎትታል። ሁሉም ሰው በቀናነት አይደለም። ብዙ አይደለም። ልክ ነህ። እና ያንን እንትን ስቀ ማሳለፍ አለብህ። ገባ ሰውንም አሁን ለምሳሌ አግሬሲቭ ሆነ አሁን ለምሳሌ እኔ ኮመንት ላይ የምለው ሁሉ ጊዜ አግሬሲቭ ሆነ ማለት ማሳለፍ ስቀ ነው ማሳለፍ ያለብህ። ስቀ አሁን ቻሌንጅ አድርጎኛል። አንዴ መዝሙር እያረግሽ አንዴ ምናምን እያረግሽ ይሉኛል። ያራዳ ልጅ በቃ ያው ጌታ ካልተቆጣ አንቺ ምን አገባሽ? እኔ ነው የምትከተይው ወይስ ኢየሱስ ነው የምትከተለው አልኩት። አንዱ ብትከተይ ይሻላል እኔን ተይኝ ለጌታ
እሱ ሲቆጣ ይነጋገራል። ጸጉሬን ስቆረጥ አንተ ማታ ዘፈን ቀን ምናምን ሲለኝ አባቴ ጂሰስን ነው ወይስ ፋቱን ነው የምትከተለው አልኩት። ገባ ጂሰስን ይከተል ስለኔ ብራቀ እና በሙድ ነው ገባ። ደስ ይላል። በጣም ነው የሚገርመው። ይሄ ወጣት ፌመስ ሆንክ፣ ከተማውን ተቆጣጠርከው። በመሀል አንድ ከፍተኛ የሆነ ሮማንቲክ የሆነ ታሪክ ተፈጠረ። በሮማ ከተማ ላይ ዲጄ ፋሱ ሮሚዮ እስከመባል ደረሰ። እስኪ ባጭሩ እዛ ጣሊያን ሮም ድረስ ያስኮበለለች ልጅ በፍቅሯ ክንፉን እያማታ እንደው በረረ የተባለ ፍሬሽ ፎንቃ ይሁን ለሀስል እንዳኔ ምን ያለው መሰለህ ሀስለርና እንደ ሴም ታይም ደግሞ አፍቃሪ ልብና ያለ እስኪ ንገረኝ። ነው ማለት የመጀመሪያ ችክ ነበረች። ሌላ ችክ ከዛ በፊት ገባ ያው ዲጄ እያለ ችክ አጠብስም ነፍ ችክ ስላለ አጠገብ ዝም ብለህ ላሽ ኖር ስታስቲክስ አይነት ኑሮ ገባ። ከዛ ይችኛዋ ከረረች በራሷ ሳ ነው የገባችው። አክቹዋሊ እኔ ምንም ችክ የመጥበስ ሀሳብ አልነበረኝም። ከዛ ችኮች እኮ ካጠመዱ አጠመዱ ታርጌት ውስጥ ካስገቡ አይፋቱ እና አሪፍ ልጅ ናት። ባይዘው መጥፎ ልጅ አይደለችም፣ ግን ከእድሜዋ በላይ ከባድ ችክ ናት። ከእድሜዋ በላይ ነው የምታስበው። እኔ እና የእነሱን ሃይስኩል ግራጁዌሽን ልሰራ ሄጄ ነው ጠብ ያደረገች ማለት ያው ገቢ ከሆንክ በኋላ ወዶ ከገባ ብሏል ቴዲ አፍሮ። ወዶ ከገባ በተጌ ቤት አቤት ነው ሲጠሩ አቤት ሲልኩ ወዴት ጋይ በማልኩ እኔን የሚያክል ሰውዬ ከዛ በኋላ ሄደች ጣሊያን ለትምሮ ማለት ነው። በቃ ካሬድኩ አልኩኝ ኔክስት መንስ በቃ እኔማ እንዴ ምግብ አልበላለኝ ሰው ለካ ዘፈን ላይ አልበላለኝ ምናምን የሚለው እውነት ነው ታውቃለህ። 3 days ምናምን ጁስ በጁስ ብቻ ነበርኩኝ ጾም ጸሎት ጋይ አይ ምግብ አልበላለኝ ሲሪየስሊ እሺ ምግብ አልባይለል በቃ ላይ ጫንቀቅ። ከዛ በኋላ መሄድ አለብኝ ብዬ ኔክስት ዴይ ነው ሄጄ ኤምባሲ የገባሁት። ኔክስት ዴይ ጠየቅኩኝ ኔክስት ዴይ ከዛ ተሰጠኝ ቪዛ በ25 ቀን ተሰጠኝ። እሷ ቤልሽ በ25 ቀን እሺ። ከዛ በሳምንቱ ሄድኩኛ በቃ በኦልሞስት በአንድ ወሩ ሄድኩኝ። ከዛ ሲሄድ ድፍረቴ ራሱ አሁን ሳስበው ይገርመኛል። አንዳንድ ሰው የለም የምታውቀው ሰው ምንም የለም። ብድግ ብለን ሆቴል 3 ቀን ቡክ አድርጌ ከዛ ግን አንድ ፍሬንዴ እቃ ሊሸኝኝ ሲመጣ ያው እግዚአብሔር ጥሎ አይጥልማል እቃ ለምን ማዘር ይውሰድ ብሎ ሲመጣ ይጠይቀኛል። የት ነው የምትሄደው ሲለኝ ምንም የት ነው የምታርፉ ምንም የለ። አረ በል እሺ እናቴ ቴክ ኬር ታደርጋለች አለና እዛ ሆነን እናቱ ደግሞ በጣም ባይዘው የተወደደች ሰው ናት። ለምለም ትባላለች። ሮማ ውስጥ በጣም ትልቅ ጸጉር ቤት ያላት ኢትዮጵያም ለምለም ጸጉር ቤት በጣም የታወቀ ነበር። በጣም ፌመስ ናት ባይዘው። እኔ እሷ ጋር ሄጄ ቢያንስ 15 ሰው 15 አበሻ ዶክመንት የሌለው ምን የሌለው ቀጥራ ሬስቶራንት ውስጥ ኢቭን ቤት ውስጥ ምግብ እንዲሰሩ ሁሉ ቀጥራ ታስተዳድር ነበር። ይሄ በመርከብ የሚመጡትን የለም ለምለም ማለት በቃ እናት የሆነች ሴትዮ ናት። እናት 15 ሰው ብለህ ታምናለህ? በዛን ሰዓት እኔ እያለሁ 15 ሰው ኤምፕሎይ አድርጋለች። ግማሹ ጸጉር ቤት ያጥባል፣ ግማሹ ጽዳት ይሰራል፣ አንድ ሁለቱ ቤት ይሰራሉ ኪችን ምናምን በቃ ላይ ቢኮዝ መርዳት ስላለባት እና እሷ ተቀበለችኝ። የልጄ ጓደኛ ነህ ብላ እንግዲህ አስበው እነሱን እንደዛ የተቀበለች ሴትዮ የልጄ አልጋዋን የለቀቀችኝ በእውነት። እና ሚስቴ ቺኬ ግን እንትን ነበረች ሚላኖ የሚባል ሀገር ነው። ከዛ ሮም ገባው። እሷ ከተማውን አሳዩኝ ምናምን። የሆነ ልጅ ቀጥራልኝ ራሱ የሆነ ልጅ እዛ ከምትላቸው እሱ ነበር ከተማ የሚያዞረኝ ነበር። እና እግዚአብሔር ሲረዳኝ እንደዛ አይነት ሰው ላይ ወደኩኝ። እና በዚህ ሰዓት በዚህ አጋጣሚ በጣም አመሰግናታለሁ። ለእኔ ብቻ ሳይሆን ለብዙዎች እናት የሆነች ሴትዮ ናት። ለምለም ጸጉር ቤት ኢትዮጵያ ካሳንችን ባምቢስ አካባቢ ነበር። ከዛ ደግሞ አሚን በጣም አሪፍ ቦታ ነው ያላት ጣሊያን። ከዛ ወደ ቺኬ ሄድኩኝ ወደ ሚላኖ። ያው ታውቃለህ ዲጄ ስለነበርኩኝ አያ ብዙ ጊዜ የምለው ስኪል አንድ ሰው የሆነ ችሎታ ያስፈልገዋል። ጸጉር ቆራጭውን ጥፍር ሰሪ ይሁን ምን ይሁን የሆነ ነገር ያስፈልጋል። የሆነ ሀገር ስትመጣ የምትሰራው ዲጄ ስለነበርኩኝ ስራ አልከበደኝም። ገባ ወዲያው ስራ አገኘሁኝ። ወዲያው ዲጄ ኢትዮጵያ ኮሚኒቲ ናይት ክለብ ነበር፣ እዛ መስራት ጀመርኩኝ ከቺኬ ጋር። በቃ እዛው ፎንቃ የተወሰነ ቀጠልኩኝ። የመጨረሻ ላይ ሮማንቲክ ዲዛስተር የሚባል አይነት ተፈጠረ። እሱ ብቻ ሳይሆን የሆነ ጓደኛዬም ትሬን ገጨውና በቃ ደበረኝ። አብሬው የምኖረው ልጅ ትሬን ገጨው ሄኖክ ይባላል። አሁን ለንደን ነው ያለው፣ ጥሩ ነው ያለው። እና ከእሷ ጋር ስንገታገጥ እሱ እንትን ሆነ
ገጨው ትሬን እና እጁን ቆረጠ። ኧረ እባክህ ቆርጦት ነው። ከዛ እኔ ነበርኩ የተጠራሁት። እኔ አብሬው ስለምኖር ኮንታክት ውስጥ እኔ ነኝ የመጨረሻ ሰው የደወለው። አብረን እኮ የምንኖር ሩሜት ነው አብረን። እሱ ቤት ነበር ያስገባኝ። ከዛ በኋላ ሆስፒታል ሲሄድ ደበረኝ፣ በጣም ደበረኝ። ጣሊያን ሀገር ላይክ ሙዴ የተሰረቀ በቃ የሰው ልጅ ማታ እኮ እኔ ጋር ነበር ክለብ አምሽቶ፣ በጣም ነው ማታ እኔ ጋር ክለብ አምሽቶ በቃ ቻው ብሎ ምናምን በቃ ላይ ጨብሶ ሄዶ ትሬን ላይ ወደቀ። እጁን ገንጥሎት ሄደ። ያውን እጄ የለውም እና ከዛ ደበረኝ። ከዛ በቃ እሷም ነገር አልሆነም፣ እሷም ዲዛስተር ሆነ። እሷም ጋማልሽ ሌላ በነያናቴ ላይ አቻፊስ ደርበ ይዳሻፈ ይበቃናል። ቤቴ አይሰራም። ምንድነው አንቺ በሃይማኖት አይሰራ አይለዛ አንቺ በጫፋሽ ባካውንት ቺኳ የሆነች ልጅ ከቤቷ ትጣላለች። በምን መሰለ ያወቅኩት ዊንታ የምትባል ልጅ እህቷ ታባራታለች ከቤት። ስታባራት እኔ ጋር ናይት ክለብ ትመጣለች ልጅቷ። ከዛ አባራት ኤርትራዊ ናት። ከዛ መኪና ውስጥ ማደር ትጀምራለች ልጅቷ እና መኪና ውስጥ ነው የምታድረው። ከዛ በኋላ ግን ክለብ ትመጣለች እኔ ጋር ጣሊያን ዛያን እና በጣም ጀለሴ ናት። በቃ ላይ መታኛ አቅፋኝ ሰማይ ምናምን ዘፈን ከደንሳ ምናምን ነው የምትሄደው። ከዛ ስትነግረኝ አንተ ባር ያለው እና መኪና ውስጥ ነው ማድረው ሲል በፍጹም መኪና ውስጥ ማታሪ እና እኛ ቤት ታሪያለሽ እና እኛ ቤት ታሪያለሽ ምናምን ሶፋ ላይ ወይ እኛ አልጋዬም ለቅልሻለሁ ነው ይተኛልሽ ምናምን አልኳትና እኛ ቤት አስገባዋትና አልጋ ላይ አልተኛም ሶፋ ላይ ነው የምተኛው ምናምን ብላ በቃ እኛ እኔ ጋር ማደር ጀመረች። በእንትን ነው በወንድማማች ነው። ሌላ ፋይል የለም፣ አስታስቲክስ ፋይል የለም። ይሄ እውነት በጌታ ያ ብሶት ስለነበረብህ አለ እኮ ችኩ ያኔ ልነግርህ እኮ ነው እንዴት ዲስከቨር እንዳደረግ ችኩ እኮ አለ። አልተጣላንም። ከዛ በኋላ አለ ከዊንታ ጋር በጊዜ ስትገባ አንዳንዴ ቁጭ ብለን እናወራለን፣ እንቀዳለን እና ፋትሽዬ እንዴት መጣ ከኢትዮጵያ ምናምን የሚባል ወሬ ይጀመራል። እና እኔ እኮ የሆነ ችክ አለ እዚህ ሀገር እና እሱን ካይትለል ብዬ ነው የመጣሁት እና እኮ ፋይሉ እንደዚህ ነው እንደዚህ ስናገራት በጣም እድለኛ ልጅ መሆን አለባት አንተን የመሰለ ጥሩ ሰው እንደዚህ በቃ ላይክ አሜዚንግ ምናምን እያለች ስታወራ ምናምን እየቆየን ከዛ ስንቀድ ስሟን ስነግራት እንዴ አለች። ለካ ችኳን ታርፋታለች። ችኳ ኤርትራ ነው ያደገችው እና የትግራይ ሰው ናት ግን ኤርትራ ነው ያደገችው እና ጀለስ ስለነበሩ የኤርትራ ግሩፓቸው ላይ እሷ ናት። እሷ እኮ ማውሮ የሚባል ባላል አለችኝ። ከባድ ማውሮ ስማ እገላታለሁ አለች። እገላታለሁ ማለት እሱንም አለቀው እሷንም እገላታለሁ ፋቱ በቃ አምጎነ ኪለር አለች። አረ ላሽይ ብላ እንዲህ በፍጹም አንተ ላይ እንደዚህ አድርገች። እንደውም ተሳደበች በሌላ ኃይለኛ ስድብ አለቃትም። በነጋታው ሄዳ ጋማ ልደበድባት ቺኳ ደውላት ሴቶችን እየላክ ልታስደበድበኝ ነው አለች። ከዛ ልትገላት በቃ ላይ ካንቃ እንደዚህ አንገቷን። ከዛ በኋላ ምን ብታረግ ጥሩ ነው አይ ቲንክ አጣላቻቸው መሰለኝ። በሆነ የሆነ ዓርብ ነው ቅዳሜ ቀን ይዛው መጣች ነጩ ዲጄ ሳረግ እንግዲህ አይፈልጥም እሱ ይኸው እሱ ነው ይሄ ነው ለእሱ አብሮ የመጣው እና እሷ በቃ ሌባ ናት አጭበርባሪ ምናምን ብላ ለእሱ አስተዋወቀኝ። ይችላለሁ ከዛ እኔም ተቀየስኩ። እኔም ያራዳድ ሌላ አዳዲስ ፋይሎች ነበሩ የሚከፈቱ አዳዲስ ድሮ ዘግተን አዲሱን ይጀምራል። ይገርማል። ያው በነሳት ስላለበት ነው ያነሳ። ከዛ ወደ አሜሪካ ልትመጣ አካባቢ ትንሽ ጥሩ ነገር ላይ አልነበርክም። አባት ኢንጂነር ግዛቸው ሽፈራው ኢትዮጵያ ብዙ ነገር አበርክተዋል። ቅንጅት ጋር በተያያዘ ከፍተኛ ነገር ደረሰባቸው። አንተም በጣም ዲስአፖይንትድ ሆንክ። ቤታችሁ ነፃ አልሆናለ እንደፈለግ መውጣት መግባት አቃተና ያችን ታይም ነገረኝና ወደ አሜሪካ የመጣህበትን ለእኛ ታይም ለእኛ አሁን ከአባቴ ጋር ስናወራ በጣም ይገርመናል። ከእናቴ ጋር አንዳንዴ ፖድካስት ላይ ኢንተርቪው ሰርችናል ከማዘር ጋር ከፋዘር ጋር አሁን ሲመጣ እንሰራለን። ጊዜው ከባድ ነው ገባ እነ ፋዘር ግን ገባ አሁን ምን መሰለህ አሁን ብዙ ጊዜ ሰዎች የማያስቡት ያንተ የአዴው ችግር ለሚስትህ ለልጅህ ለእናትህ ለአባትህ ነው የሚተርፈው። በጣም ገባ ባባሌ ማለት የእነሱ ዓላማ ነው ግን
ደግሞ ቪክተሞቹ አናደር ቪክተሞቹ ከነሱ ቀጥሎ እኛ ነን እና ይሄንን አያጡትም ብዬ አስባለሁ። ግን የፋዘር የሀገር ፍቅር ከምታስቡ በላይ ነው እንዴ። እንትን እኮ እኛ እኮ የከሰርነው ገንዘብ እኮ ብዙ ገንዘብ ነው። ባይ ዘ ወይ ፋዘር ኃይለኛ ቢዝነስ ነበረው፣ ኬሚካል የሚያስመጣበት ኦልሬዲ ጠቅልሎ ለፓርትነሩ ሸጦለት ወጣ። ቢኮዝ አፌክቲቭ አልነበረ። ብዙ ነገር ነው የከሰርነው። ቤት ነበረን፣ ቤታችንን ሸጠን የወጣ ነው እና እንትን ሌላ የምንኖርበት ሳይሆን ሌላ ቤት ደግሞ ወደ ቄራ አካባቢ ስቶሬጅ ነበረን ምናምን እንዳለ ሸጠንለት ለሰውዬው ወጣ። ይሄ ሁሉ የተፈጠረው አባቴ በቃ ፉል ታይም ፖለቲክስ ውስጥ ስለገባ ነው። ገባ ፋይናንሻሊ ራሱ በጣም ብዙ ብር ነው ሉዝ ያደረገው። ግን እነ ፋዘር ገባ። አንዳንድ የገባኝ ነገር ምን አለኝ መሰለ ፋዘር የኢትዮጵያ ነገር እያደር ነው የሚገባ ይላሉ። የኢትዮጵያ ነገር ጩጭ ሆነ አይገባ፣ ቲኔጀር ሆነ አይገባ። የሀገር ፍቅር አሁን የሀገር ፍቅር ከገባቸው ሰዎች አንዱ ነኝ ባይ ነኝ። ለመሰለ ያለውን ቫልዩን ከማንነት ጀምሮ ከማንነት አንተ እኮ አሁን ኢትዮጵያዊ ነህ አዴው፣ እኔ ኢትዮጵያዊ ነኝ። እዚህ ጋር አሁን ጥቁሮቹን እኮ ችግር የለው አይዴንቲቲ የላቸው ገባባ አይዴንቲቲ ያሳጣዋቸው። ቅድም ማይኖሪቲ እኮ የሚሉን እኮ እኛ ግን አለን አትሊስት እና ኢትዮጵያዊነት የሚገባ እያደር ነው ይባላል። እና ስለዚህ የእሱን ፊሊንግ ያን ያላቀውም ነበረ። ግን ለእኛ በጣም አስቸጋሪ ጊዜ ነበረ። ደህንነቶች ያስቸግሩን ነበር። አንደኛው መጥቶ ክለብ ስሰራ ወቤበራ ብላክ ሌብሌን አነሳና በዚህ ፋንታ ጥይት ማጠጣን ነበር አንተን አለኝ። አይስወርጋት ስሰራ እንዴት አሁን ከዛ በኋላ እንዴት ዲጄ ላልክ ሙዴ ነው የሚሰረቀው ገባባባል አለኝ። መጥቶ ሊትራሊ አንሶ መጠጤን በዚህ ፋንታ ጥይት ማጠጣት ነበር አንተና እና ላይክ ከዛ በላይ ግን የተጎዳችው እናታችን ናት። አባ እናታችን ያው ከሁለት አጣ ሆነች። አሁን ባሏን ኦልሬዲ የእሱ ነገር ቆርጦለታል። ግን አሁን ደግሞ ለእኛ ትፈራለች። እኛ እንደዚህ አይነት ነገር ሲገጥመን ገባ እሷ አተኛው ሊትራሊ እኔ እናቴ ሴትዮ ኑሮ የኖረች አይመስለኝም የተወሰነ ዓመት። ቢኮዝ አተኛማ አሁን እኛ አምሽተን ነው የምንሰራው ገባ በባል አምሽተን ነው የምንሰራው። በዛን ሰዓት ያለውን ጭንቀት አስበው ገባ። አሁን ይሄንን ብነግራት ኖሮ ያኔ ታብድ ነበር። አልነግራትም ገባ በባል እና ያላትን ስትሬስ አስበው። ሌላም ወንድሞቼ ደግሞ ቀላል አይደለም እንትን ይላሉ ምንድነው ያመሻሉ ገባ ያንግ ናቸው ይጨሳሉ ምናምን እና የእሷ ስትሬስ እንደውም ደብል ነበር። እና እሱ ተደማምሮ ገባ በቃ ኢትዮጵያ ውስጥ የመኖር ተስፋችንን እንትን አለው አጨለመው። አባታችን ደግሞ በጣም ሲሪየስ ከመሆኑ የተነሳ እነዚህ ልጆች አትሊስት ቪዛ አስመታላቸው ስትለው በጣም ሼባው ስትሪክት ነው። እኔ ማንንም ቪዛ አልጠይቅም ይላል። የአሜሪካ አምባሳደር እኮ እኛ ቤት መጥቶ ያውቃል። ያማማቶ እኛ ቤት መጥቶ ያውቃል። ሊትራሊ እኛ ቤት መጥቶ ከፋዘር ጋር አውርቶ ስብሰባ ያውቃል 2-3 ቀን አምባሳደሩ ማለት። ግን ፋዘር አንገቱ ቢታረድ አይጠይቅልህ። ልጆቼን ቪዛ አስመታ አይልልህም። የፈለገ አሁንም ብትጠይቁ አይልልህም። በቃ በራሳቸው ይፈንዱ ነው የሚል ማለት ፕሪንሲፕል አለ። እስማማለሁ ለመሰለ ገባ ኢትስ ናት ራይት ኢትስ ናት ፌር ገባ ከምትታገለት ዓላማ ጋር በጣም በጭባጫ ነው የሚያስመስልህ። አይ ነው ግን ሁሉም እኮ እንደዛ ያደርጋሉ። ትላልቅ ስልጣን ያደርጋል። ፋዘር በአፉ ነው ያለ እኮ እሳቸው ለየት ያለ ነው። በአፉ ነው የሚለው እንደ ፋዘር እኮ መኪና አልነዳም ያለ እኮ ነው። 1.2 ሚሊዮን ብር ተገዝቶለት መኪና አልነዳም ያለ ሰው ነው። ይሄ የኢትዮጵያ ሕዝብ እየተራበን እንዴት እንደዚህ እነዳለሁ አልነዳም የሚል ሰው እኮ ነው። በጣም ስትሪክት ነው በአንዳንድ ነገሩ። ሲሪየስ ነው። ላይክ እኔ ይገርመኛል የነሱ ጀነሬሽን ባይዘው በጣም ነው የሚደንቀኝ። እና ያላቸው በቃ እንደዚህ ነው። ኢትዮጵያ የለም ወደዚህ የለም መቅረት እንደማይፈልግ ታውቃለህ። እዚያ አንገቱ ቢታ እኛ እኮ በልመና ነው የሚመጣው እዚህ ማለት በልመና እና ላይክ እዚህም አንድ ሳምንት ሲያልፈው ያኮርፋል ለሚሄጃው በቃ ያገር ፍቅር በቃ እኔ ይገርሙኛል። ምን አለ እዛ አለዋል። አሁን ራሱ ነበር ምን አለ እዛ ምን አለ አሁን ስራ የለ ምን ትሰራለህ ምናምን ስለው ኢቭን ሶሻል ላይፉ ለነሱ ኢትስ ቬሪ ፓወርፉል። ጠዋት ተነስተው ፋዘር ቤተክርስቲያን ሚስ አያደርግ እዛ ማርያም መሄድ ወይ መድኃኒዓለም ለመሄድ ለሱ ያ እዚህ እሱን ስለሚያጣ የሆነ ነገር የሚጎለው ነው የሚመስለው። በጣም ታውቃለህ እኔ የኮቪድ ጊዜ ትዝ ይለኛል በእንትን ሲያስቀድስ በቲቪ እና ምን አይነት ዴዲኬሽን ነው እላለሁ። ታውቃለህ በቃ ላይክ ያላቸው እንትን እና በዛ መሀል እኛ ገባ እኛ ደግሞ በቃ እንትን አለን እና እኔም እንደምንም እኔና ወንድሜ ነን የመጣ ነው። አንድ ታናሽ ወንድሜ ያለ እዚህ ሎየር ነው። ሁለታችን በራሳችን ነው ባይዘው የተፋልተን የመጣ ነው። ፋዘር 5 ሳንቲም እንትን አላለም። ፋዘር እዚህ ከመጣን በኋላ ደብዳቤ ጻፈልን
ኦኬ ለእኔ ደብዳቤ ጻፈልኝ ነጋሶ ጊዳዳ፣ ብርቱካን ሚደቅሳ እና ፋዘር ናቸው። እና በቃ ኃይለኛ ፋይል እና ለኮንግረስ ላይ ጻፈልኝ። ግን በቃ ያ ነው ባይ ዘ ወይ እኔ የእውነት ከኢትዮጵያ የመውጣት ሀሳብ አልነበረኝ። የእውነት እግዚአብሔር በሚያውቀው ከዛ በኋላ ነው በቃ አገሬ የደበረኝ። በቃ ምን ሆንኩኝ በቃ ላይ አንዳንዴ አገር ሳይመስል ስትሆን አይደብረን? እኔ አንዳንድ ሰዎች ፊሊንጋቸውን አሁን ላይረዱ ይችላሉ። አሁን ሰው አገር መረረኝ ምናምን ሲል እንትን ነው በቃ ላይክ አገር ውስጥ የመኖር እንትንህ ላይክ ስትፈራ ሁሉ ጊዜ ስትሳቀቅ ስንወጣ ደህንነት በር ላይ ያለ 3-4 መኪና ወንድሞቼ ባይዘው የታናሽ ወንድሜ ደህንነት መኪኖቹ እንዳለ አጥንቷቸው ካታንቺ ስትሄድ ይሄ ደህንነት መኪና ነው ይላል። ያውቃቸዋል። እና እኛ ባለ ፋዘር ሲገባ ግቡ ለምን አገቡም ነው የሚላቸው አንዳንዴ ይላቸዋል። ባይዘው ውጭ ሲያገኝ ውጭ አልሆናችሁ ግቡ ይላቸዋልና ያስቀኛል እኮ እሱ በጣም እና ምንም አይመስለው ግቡ ምናምን እና እንደዛ ውስጥ መኖር በጣም ታፍ ነው። ከዛ በላይ ደግሞ የእናት ጭንቀት ነው እኮ የማዘር ጭንቀት ደግሞ አንተን ራሱ ስትሬስ ያደርጋል። በጣም እኔ እንኳን ቻልኩት ብትል እንኳን ይገርማል። ኢንጂነር ግዛቸው ሽፈራው ክብር ይገባውታል ለኢትዮጵያ ለሰጡ ነገር። እውነት ነው ትልቅ ክብር ይገባውታል። እርስዎን በደንብ የሚያከብርና የሚያመሰግን ትውልድ ደግሞ ይመጣል፣ እየመጣም ነው ያለው። እናመሰግናለን። ቴንኪው ማለት ስለሚያስፈልግ ነው። አሜሪካ ተመጣ ማርና ወተት የምታፈሰው ሀገር ሚልክ ሃኒ ሚልክ ሼክ አደረከው ግን አንተ በጥብጠው። ከዛ አሜሪካ ተመጣ ሀስል ተጀመረ፣ ስራ ጀመርክ ምናምን። የመጀመሪያ ስራ DSW ሰራ። 3 ሳምንት ነው የሰራው። 3 ሳምንት ገባ። በቃ አልቻልክም። ለምንድን ነው የወጣው? ቻፓ ምንም የለው 2 ሳምንት ሰርቼ 280 ላከልኝ ጌታ። ወይም 280 ዲጂ አድርጌ 3 ዓመት ነክሴ። ያኔ ደግሞ ቸርቹ ስለነበርክ ዲጂ አቁመህ ነበር፣ ወደ ማቆም ታስታግዬ ነበር። እንደውም የሰማሁት የመጀመሪያውን ኮንሰርት ስትሰራ ሲጠበቅ ለቅሶ ሶሎ ከሶሎ ጋር ሄለን በሬን ይዘን ሄደን ነው። ሄለን በሬን እና ዮም መኮንን። እሺ እንዴት ነበር ነገር? ጌታ በቃ ተናገረኛ ውስጤን። አንተ ቦታ አይደለም ማለት ላክሰስ እና ሶሎ አየኝ ታውቃለህ። ማታ ላክሰስ እየነዳን እኮ ነው የሄድነው ከዚህ አትላንታ። ማታ እንዴት ልግባል ጨነቀኝ። ለምን መሰለህ በቃ ጌታን እንትን ያደረኩት ነው መሰለኝ። ምንድን ነው የከዳሁት በቃ እንደ ይሁዳ ነገር መንፈስ ነው የተሰማኝ እና አስጨነቀኝ። በቃ አለቀስኩ። ሶሎ አየኝና ዋይ ክራይንግ ምናምን ሲለኝ በቃ ሶሎ አይ ካንት ወርክ በቃ እንደርን ከፍላለሁ አትሰራም አለኝ። እሺ ብዬ ተዝናንቼ ብሬን ተከፍዬ ቀጫልኩ። ከዛ ግን ተላመድኩት። ምንድነው ኮንሰፕቴን አሳድጌዋለሁ። ላይክ አሁን ለምሳሌ የምንሰራው ስራ ትክክል ነው ባይ ብዬ አላምንም። ሶ የእግዚአብሔር ሀሳብንም አሁን እኔ ለማመቻቸት ምናምን ለራሴ ሳይሆን ለእኔ የሚሰራልኝን ሀሳብ ነው የምነግርህ። እኔ የሚሰራልኝ ሀሳብ እግዚአብሔር መጥፎ ነገር ኃጢአት አትስሩ ነው እንጂ የሚለው ሙዚቃ አትስሩ የሚል ቦታ የለም። ግን ትንሽ ከበድ ስናደርገው የምንሰራው ትክክል አይደለም። ዲጄ የምንሰራው ትክክል ካልሆነ ለምን ነው የምንሰራው? ዲጄ ስንሰራ ምን መሰለህ አውትካሙ ማተር ያደርጋል። ሶ መጽሐፍ ቅዱስ ይምላል ወደ ስብከት ስንገባ እንግዲህ ምዕመናን ያንን ከሆነ ካረገ ነው መጽሐፍ ቅዱስ ሁሉ ነገር የምትሰሩት ለእግዚአብሔር ክብር ይሆን ይላል። በአንድ በኩል ደግሞ ኃጢአት እንዳንሰራ ነው እግዚአብሔር ሪኮመንድ የሚያደርገን ወይም የሚያበጀን። ሶ የምንሰራው ነገር በሙሉ አሁን ለምሳሌ ናይት ላይፉ ወደ ኃጢአት ሰዎችን የሚያንደረድር ነው። ሙዚቃ መስራታችን ሳይሆን ኮንሰፕቱ እኛ ስንሰራ የሚመጣው አውትካም ነው ኃጢአት የሚያደርገው። ሙዚቃ አትስሙ፣ ሙዚቃ አትስሩ፣ ሚክስ አታርጉ፣ ዲጂ አትሁኑ ምናምን አይደለም ኮንሰፕቱ። አትስፈኑም አይደለም። ግን አሁን ለምሳሌ ወደ ናይት ክለብ ስናወርደው ወደ ኃጢአት እያወረድ ነው ማለት ነው። ሰው ይጠጣል፣ ይሰክራል፣ ድራግ ይወስዳል፣ ምናምን ራሱን ይስታል፣ ብዙ ነገር ሰው አያንጽም። ገባ ላይክ ሙዚቃውን የተጠቀምንበት ዌው መጥፎ ነው ኮንሰፕቱ። ሶ የኔ መረዳት ነው። አይ ቲንክ ቢብሊካሊም ያ ነው ኮንሰፕቱ። ገባ በማለት እግዚአብሔር እኔ በአዲስ ኪዳን የሚገባኝ አስተሳሰብ እውቀት ያላቸው ሰዎች ሊያግዙኝ ይችላሉ። እግዚአብሔር በአዲስ ኮንሰፕት ላይ የሰጠን መንፈስ ምንድን ነው መሰለ? የነፃነት መንፈስ ነው የሰጠን። ነፃ ወጣን አይደለ? በክርስቶስ ነፃ ወጣን። ነፃ ስናወጣ ግን
በአእምሯችን እንድንመላለስና ትክክለኛውን ነገር እንድናደርግ ነው እንጂ አሁን ለምሳሌ እግዚአብሔር ከአንተ ጋር ክርክር የለውም። ታቷረክ ጠጣህ፣ በላህ፣ ቃምክ ምናምን አይደለም ዲኑ because you already know what's good and bad አንተ እግዚአብሔር ነፃ ሲያወጣ ኦልሬዲ መጥፎና ነገሩ ክፉን ታውቃለህ። ለምን ነው ራቁትን ማትሄደው? አንዳንዴ ሲሞቅ ራቁትን መሄድ ያምራል። ለምን ነው ራቁትን ማትሄደው? because your mind ውስጥ ያለው መንፈስ ይነግራል ትክክል እንዳልሆነ። ትክክል የሆነ አሁን የእግዚአብሔር ዲል እያንዳንዱን እየቆጠረ ዲጄ ፋቱ ዘፈን ከፍቷል አይደለም ፖይንቱ። ገባ? ኢን ጀነራል ነው ሐሳቡ። በአእምሯችሁ ምን ይላል መጽሐፍ ቅዱስ ሮሜ ላይ? በአእምሯችሁ ታደሱ እንጂ ይህን ዓለም አትምሰሉ ይላል። ሪኒዋል ኦፍ ማይንድ ነው። ማይንድን አሳድሰው። ማይንድ ስታድሰው ደግሞ ጥሩ ነገርን ታውቃለህ፣ መጥፎ ነገርን ትለያለህ። የእግዚአብሔር መንፈስ ካለ ትለያለህ። ስለዚህ ያን አታርግ ነው የእግዚአብሔር ኮንሰፕት እንጂ ከአንተ ጋር ግብግብ ታይምም የለውም። ከአንተ ጋር ግብግብ የማድረግ መንፈስም የለውም እግዚአብሔር ካንተ። እሱ የሚፈልገው መጥፎ ነገር አናርግ፣ በሱ መንገድ እንከተል ነው የሚለው እንጂ ስፔሲፊክ የሆነ ትእዛዝ ይሄ እንደዚህ አታርጉ፣ ቁረጡ፣ ፍለጡ አይለንም። ዲጄነታችንም ወይም የምንሰራቸውን ስራዎች ሙዚቃችንም አውትካሙ ምንድን ነው ነው ገባ? አውትካሙማ የታወቀ እኮ ነው። እሱ ነው መቼም ሚክስ አድርገህ ለቤተክርስቲያን አትሰጥም። ሚክስ አድርገህ ወይም ጸሎት እየተደረገ አይሰማም። በቃ ሰው ኢንጆይ እንዲያደርግ እንዲዝናና እየጠጣ ሮንግ ነው ማለት ሮንግ ነው። እኛንን ሮንግ የምናደርገው ግን ጥበቡ ለምን ተሰጠን? እሺ ሙዚቀኛ ሆነ ለብዙ ነገር ማለት ተጠቅምበታለህ፣ ችሎታው ተሰጠ፣ ስዊች አደረግ ነው። እኛ ትጠቅማለህ እኮ ትጠቅምበታለህ። በዛ ጊዜ እኮ ሙዚቀኞች ነበሩ ገባ? በገና ማሲንቆ እንትን ይባል ነበር አምጭልን እና እንትን ነበረ ሙዚቀኛ ነበር እኮ ያን ከፍተኛ ደረጃ ከባድ ፋይል ከፍተኛ ደረጃ ቴንክ ዩ ያምራል ስኒው ራሱ በእናትህ ምን ነው ቆሎዋ ግን አነሰች። ኧረ ጭቃው ማምጭልን ምንድን ነው ውሸቴን ነው። Okay. Thank you. ይመችሻል። የቡና ሰርቪሳችን ይሄን ይመስላል። ኢትዮጵያ ኢተሪ Thank you so much. Thank you ብሌ በጣም ደስ ይላል ፋሱ በጣም እና ሐሳቡ ምንድነው መሰለ አሁን እንዳናከብድባቸው ለአድማጮቻችን ግን ሐሳቡ ሁሉ ጊዜ በአእምሮ እንመላለስ ነው። አንድ ኮንሰፕት አለ ባይዘው ስለ ትእዛዛት ክርስቶስን ሲጠይቁት ምን አለ? በፊት ከሴት ጋር ሄዶ የተኛ ነበረ የሚያመነዝረው። ከሴት ጋር የተኛ ሄዶ ነው የሚያመነዝረው። አሁን ግን ካሰበ እንኳን ከሷ ጋር ለስት ካረገችን አይቶች እንኳን ምናምን ከሻፈ ደባው እንዳትያት ነው ያየም የተመኘም አመነዘረ ይላል። ወንድምህን በፊት ስትገለው ነበር ኃጢያቱ። አሁን ግን ክፉ ነገር ራሱ ካሰብኩበት እንደ ኃጢያት ነው የሚቆጠረው። ሶ ምን አደረገው መሰላል? ከማይንድ ጋር አደረገው ማለት ነው። ሁሉ ጊዜ ጥያቄው ጭንቅላት ላይ ነው የተሰጠህ እንትን ነዋ። እና ያንን ማይንድህን ግን ኦልሬዲ እኮ ታውቀዋለህ። የጭኳይዝ ይባል ከፍተኛ ዲዛይኑ ራሱ በእናትህ ተመልካቾቻችን የሙዚቃ ቶክ ሾው ላወራ መጥቼ ምግብ ያስተዋውቅ እያለ ያ እንደዚህ ነው። ዝቅ አድርገህ ጭንኳችን ነው ከፍተኛ ገብቷል። ራስታ በጣም አሪፍ ነው። እና ኤኒዌይስ እሺ በአእምሯችን እንመላለስ ነው ኮንሰፕቱ። በቃ ላይ አንተ አሁን አዲው ካንተ ከእግዚአብሔር ጋር ዲል የምታደርገው አንተ ነህ። ገባ? ከእግዚአብሔር ጋር ዲል የምታደርገው አንተ ስለሆንክ አንተ ግን ታውቃለህ ትክክሉና መጥፎውን ጥሩውን። ስለዚህ ሙዚቃን ማቆም ድራመር መሆንን ማቆም አይደለም፣ ግን በተወሰነ መጠን ቲዩን ታደርገዋለህ። አንዳንድ ነገር እንደዛ እያረኩ ነው እኔ ራሴ እያስተካከልከው ነው ከኑሮ ጋር። በዚህ አጋጣሚ ሰርግና ቤቢ ሻወር ዌዲንግ ሻወር እንሰራለን። የተባረከ ነው የምናደርገው ትላለህ። ከባድ እኮ የስራ ሂደት ማስታወቂያ ውስጥ ገብታል ይሁንልህ። እኛም እንሰራለን። አሁን ወደ ዋናው ጉዳይ ልምጣ። ይችን ከነካካናት ሰሞኑኛ ስለሚወጡ አልበሞች በፊት እየተደዋወለን በስልክ እናወራ፣ ሁልጊዜ እንነጋገራለን። እስኪ ያለህን አንዳንድ ምልከታዎች በስልክም ስናወራ የምትነግረኝ ሀሳብ ደስ ስለሚለኝ ነው። ያለን ሀሳብ ብናወራ ብናንሸራሸረው፣ ምክንያቱም እንደ ዲጄ ብቻ ሳይሆን ማይ
ሙዚቀኛነትህም ይበዛብኛል። ፕሮዲስ የማድረግ ሰምተህ ይሄ ሙዚቃ አሪፍ ነው አይደለም የማለት አቅምህ ጥሩ ስለሆነ ትሩ ኤክስፔሪንስ አንድ ደግሞ ካሳለፍከው ላይፍ አንጻር ማለት ነው። እስቲ አሁን ሰሞኑ ከወጣው ስለ አሴር አልበም እናውራ እና የተሰማህን ስሜት እንድትነግረኝ ነው በጨዋነት መልኩ ነው። እንደዛ ሙዚቃ ባይ ዘ ወይ ለእኔ ላይፌ ነው። እሺ ሙዚቃ በምንም አይነት ዙሪያ ላይ የኔ ሙዚቃ ነገር ላይፌ ነው። ከዛ ደግሞ ስለ ሙዚቃ በጣም ጥልቅ የሆነ ሙዚቃ ባልማርም ሙዚቃ መንፈሱ ይገባኛል። ስለዚህ እና ቴስት አድርጌዋለሁ ራሴን ባይ ዘ ወይ ዝም ብያለሁ አሁን እንደፍሬ የምነግርህ ራሴን ቴስት አድርጌዋለሁ። በሙዚቃ ቴስቴ በሙዚቃ አሰማሚ ምናምኔ የመጣሁበትም ዲጄ ስመጣ ዝም ብዬ ዲጄ ሆኜ ሳይሆን በደንብ ተፈትኜ ላይክ የሰራኋቸው ሰዎች ከነጮች ጋር ብሬን የሰራሁትና የብዙ አይነት ሙዚቃዎችን ጀነር እየሰማሁ የኖርኩ ነኝ። ኮምፒት ብናደርግ አሁን ከዲጄዎቹ ጋር ኢትዮጵያ ውስጥ ካሉ ዲጄዎች በሙዚቃ እውቀቴ የተሻለ ባክግራውንድ አለኝ ባይ ነኝ። ገባ እንደዛ ለማለትም ደግሞ የምደፍረው ስለሆነ ነው። እና የኢትዮጵያ ሙዚቃ ስናየው የኢትዮጵያ ሙዚቃን በብዙ ጊዜ ከፍለዋለሁ። በዘመናት ያው ይከፋፈላል። ሌትሊ ግን በቃ ላይክ ሙዚቃ ምንድነው መሰለ ከዚህ ይጀምራል። ሙዚቀኛ ስትሆን ባይዘው ሙዚቃ ትምህርት ቤትም ገብቻለሁ። ትዝ ይለኛል ዮናስ ኮርፌ ነው ሲያስተምረን ማንም ሰው ሙዚቀኛ መሆን ይችላል። ሶል አባውት ፕራክቲስ አልስማማ ይችላል። ሶል አባውት ታለንት ፕራክቲስ ነው። ታለንት 10% ናት። ታለንት 10%. እኔ ዮናስ ኮርፌ እኔ አምኜዋለሁ። ይሄንን ስንማርም ሚውዚክ ቲዮሪ ቲዮሪ ይኖራል፣ እውቀት ይኖራል። ታለንት 10% ግን ፕራክቲስ እና ወተህ ስትጫወት ፕራክቲስ ነው። አይ ነው ፕራክቲስ ነው። ሁላችንም ፐርፌክት የሚያደርገን ማንም ሰው ሙዚቀኛ ይሆናል። ሶ ምን አለን 90% እሱ ደግሞ እሱ ስላለኝ ሳይሆን እኔ ደግሞ ከዛ በኋላ ኤክስፔሪመንት 90% ፕራክቲስ 10% ታለንት። ታለንት ማለት ጊፍት ለማለት 10% ጊፍት ግን ማንም ሰው ይሆናል ነው የሚል። ማንም ሰው ዘፋኝ መሆን ይችላል። ማንም ሰው ድራመር መሆን ይችላል። ማንም ሰው ቤዚስ መሆን ይችላል። ማንም ሰው አሁን ዛሬ ተነስቼ አሁን ብሌን ተነስታ ነገ ድራመር መሆን ትችላለች። ዘፋኝ ግን መሆናችን ትችላለች። ዘፋኝ መሆን ትችላለች። ቮካል ሰርታ ዘፋኝ ትሆናለች። ይቻላል። ግን ለውጥ አለው እኮ አሁን ለምሳሌ አም ቴሊንግ አባውት ፍሌቨር አለው። ገባ አባባሌ ተሰጠው የሚባለው አለው። ግን እሱ 10% ናት በሙዚቃ። ሌላ ሰው ጠይቅ አንተ። እሺ አሁን ይሄንን አሁን ሌላ ሰው ደግሞ ከፍተኛ ወደ ድብድብ ሊቀየር ነው። ሙያችንን በጣም ቻሌንጁን ልነግርህ ነው። ቻሌንጅ አድርገው ሌላ ሙዚቀኛ ኢንተርቪው ስታደርግ ጠይቃቸው። እንግዲህ የሰውን አስተያየት ትሰማለህ። እኔ ግን ይሄንን ለመሰለህ አሁን ለምሳሌ ኤንዲ ቤት የዘማ መሰለህ ኢንተርቪው እየሰማሁ ሙዚቀኛ አልነበረ፣ ግን ታለንት ነበረው የተደበቀ ነበረው። ምንድን ነው ነበረው ያላወቀው ታለንት ነበረው። አዎ ከኔ ጋር ያወራውን ነው የምትለኝ አይደል? ምን አለ በቃ ዲፕሬሽን ውስጥ ለመውጣት ነው ወደዛ ነገር ይሄ። ግን ሙዚቀኛ ሆና ሲንክ አደረገ ውስጥ ሰው ይችላል ነበር። አሁን መስቀሉ ነገር አደገኛ ጊታሪስት ይሆናል። አይችልም፣ መስቀል አይችልም። ጊታር ምናልባት ሳክስ ብዙ። ግን አሁን ደግሞ አሁን ሚኪ ጃኖ ምናምን ኢቭን ትምህርት ቤት አልገቡም አይደለ? ታለንት ፒውር ነው። አስማማለሁ የለም እያልኩ አይደለም። ግን ኢን ጀነራል የለም። ብዙ ሰዎች አሉ ትምህርት ቤት ገብተው የማያውቁ ግን በቃ ላይክ ሚውዚካሊ ጂኒየስ ናቸው። ገባ አባባሌ እኮ። አዎ ግን አሁን ኮንሰፕቴ እኮ ማንም ሰው ሙዚቀኛ መሆን ይችላል ነው። ምን አይነት ሙዚቀኛ? ኤኒቲንግ መሞከርና አድምቶ የሚሰራና ጥሩ ፐርፎርም ያደርጋል። እኔ የማውቃቸው ዘፋኞች አሉ። የማውቃቸው ዘፋኞች ፕራክቲስ አድርገው አደገኛ ዘፋኝ የሆኑ ቮካሊ ራሳቸውን ይቀይራል። ካለ ታለንት ላይ ፕራክቲስማ ይቀይራል እኮ። እኔ የኔ አባባል ምን መሰለ፣ አሁን ይሄ የጀነራል ኮንሰፕቴ ማንም ሰው ሙዚቀኛ መሆን ይችላል። ግን ልመጣልህ እኮ ነው ዳንስ አንሰ ማንም ሰው ሙዚቀኛ መሆን ይችላል። ማንም ሰው ዘፋኝ መሆን ይችላል። ማንም ሰው ኢንስትሩሜንታል ፕሌየር መሆን ይችላል። አሬንጀር መሆን ይችላል። ኤኒቲንግ ሚውዚካል ሪሌትድ የሆነ ነገር ማድረግ ይችላል። ግን ፍሌቨሩ ይለያል ነው። አሁን ኤልያስ መልካን ለምን አስለየው? ኤልያስ መልካን ለምን ከሌሎቹ ገነነ?
ታለንትድ ስለሆነ በቃ የራሱ ነገር ስላለው ሙዚቀኞች የሉ ነበሩ በዘመናት መካከል so that makes it the difference so አሁን የኛ ሀገር ሙዚቃ ላይ የማየው ነገር እሱ ነው አሁን ምንድነው በጣም ሙዚቀኛ በዝቷል ግን ታለንትድ የሆነ ሰው የለም ገባ ባባሌ ኤቭሪቲንግ ቀሏል አሁን ዲጄ ሽሉ ሰደ እኔ አሁን ከሰው ጋር አንተ ልታጋጨኝ የሞከርክ ነው በተቻለ መጠን ጊታ ይረዳኛል ተባፍኝ ተናገር እኔን መናገር ለምሳሌ አሁን አንተ ዝም ብለህ ድራመር ልትለኝ መብት ነው አይደለም ችግር የለውም ማለቴ ነው አሁን ምንድነው ችግሩ እሺ እንደዚህ እናስቀምጠው አድምቶ የሚሰራ ሰው የለም ገባ ባባሌ ባጭሩ በአማርኛ እናስተም አድምቶ የሚሰራ ሰው የለም እሺ ገባ ባባሌ ቢዮንሴን ባዮግራፊ ሳነበው ቢዮንሴ ዛሬ 8 ሰዓት ትሬን ታደርጋለች ዛሬ አሁን ስናወራ ዛሬ 8 ሰዓት ትሬን ታደርጋለች ቢቢ ኪንግ 12 ሰዓት ጠዋት ቁጭ አለ ማታ 6 ላይ ነው የሚነሳው ጊታሩን ይዞ ሞቷል ቢቢ ኪንግ ቤዝ ብሉዝ ጊታሪስት እና ሲንገር ነው ሶ always practice ያደርጋል ላይፋቸው ነው ገባ ባባሪ ላይፋቸው ነው ላይፍ ሲሆን እና አንድ ነገር ስራ ሲሆን ይለያያል ገባ ይሄ ነው ኮንሰፕቴ ገባ ባባሪ ላይፍ ሲሆን ሙዚቀኛም ሁን ሼፍ ወይንም ሁን ሬስቶራንት ኤኒቲንግ ላይፍ ስታረጋው አንድ ነገር ይሰራል በትክክል ይሰራል ላይፍ ሳይሆንና ግን ቢዝነስ ስታረጋው ወይንም ላይክ ለዝና ስትመጣና ለገንዘብ ስትመጣና ለምናም ስትመጣ ዲፈረንት ስቶሪ ነው ተባባል ቴዲ አፍሮ ዝም ብሎ ፌመስ አልሆነም